ቆንጆ ወይም ሳቢ የሆነ የዩቲዩብ ቪዲዮ ተምቤል በአማርኛው የቪዲዮ የፊት ገጽ ልንለው እንችላለን። እሱን እንዴት እንደምናዘጋጅ አሳያችኋለሁ። እንደሚታወቀው የዩቲዩብ ቪዲዮ ተምቤል ቆንጆ ወይም ሳቢ በሆነ ቁጥር ቪዲዮ ብዙ እይታ የማግኘት እድሉ ሰፊ ይሆናል ማለት ነው። በቀጥታ ወደዛ ከመሄድ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ ተመልሻለሁ። የዩቲዩብ ቪዲዮ ተምቤል እና የተለያዩ ግራፊክሶችን ዲዛይን ለማድረግ ከሚጠቅመን ዌብሳይት መካከል እንግዲህ ዋናው ካንቫ ነው። ካንቫ የተለያዩ ግራፊክሶችን ዲዛይን ለማድረግ የሚጠቅም ዌብሳይት ነው። ለምሳሌ ስክሪኑ ላይ የምትመለከቱትን ተምቤል ዲዛይን ማድረግ ብንፈልግ በመጀመሪያ ምን እናደርጋለን? ብራውዘር እንከፍታለን። በመቀጠል canva.com ብለን ኢንተር ስንጫን ወደ ካንቫ ዌብሳይት ይወስደናል ማለት ነው። በመቀጠል እንግዲህ ሎጊን እናደርጋለን። ከዚህ በፊት አድራሻ ከሌለን ሳይን አፕ እናደርጋለን። ለምሳሌ እኔ በጉግል ነው ሳይን አፕ ያደረኩት ማለት ነው። ስለዚህ እዚህ ጋር ጉግል አካውንት ይጠይቀኛል። ሳይን አፕ ካደረግን በኋላ በመቀጠል ምን እንላለን? ክሬት ዲዛይን እንለዋለን። በመቀጠል ዩቲዩብ ተምቤል ብለን ከጻፍን በኋላ ከመካከል ዩቲዩብ ተምቤል የሚለውን ስንመርጥ ስክሪኑ ላይ የምትመለከቱትን ፔጅ ያመጣልናል። እዚህ ፔጅ ላይ እንግዲህ አንድ ኤምፒቲ የሆነ ተምቤል ያመጣልናል ዲዛይን የምናደርግበት። በግራ በኩል እንደምትመለከቱት ይህንን ተምቤል ዲዛይን የምናደርግበት የተለያዩ ቱሎች መመልከት እንችላለን። አስቀድሞ እንግዲህ እንደነገርኳችሁ ዛሬ ዲዛይን የምናደርገው ፊት ለፊት የምታዩትን ኢሜጅ ነው ማለት ነው። እንደምትመለከቱት ከባክግራውንድ ጥቁር አለ። በቀኝ በኩል ግማሽ አካባቢ አግድም እንግዲህ ሌላ ቢጫ ሰሌዳ አለ። ጽሁፎችና ኢሜጅ አለ። እንግዲህ በመጀመሪያ የምንጀምረው ከባክግራውንዱ ነው ማለት ነው። ባክግራውንዱን ከለር ለማስተካከል ባክግራውንድ ከለር የሚለውን እንመርጥና ሶሊድ ከለር ብላክ የሚለውን እንመርጣለን ማለት ነው። በመቀጠል እንግዲህ ኢሜጁ ላይ እንደምትመለከቱት ይሄን አግድም የተቀመጠ ቢጫ ሰሌዳ ማስገባት ይኖርብናል ማለት ነው። እሱን ለማስገባት ኤለመንትስ ላይ እንሄዳለን። በመቀጠል ላይን ኤንድ ሼፕ ላይ አንድ ሬክታንግል ጎትተን እናስገባለን። ይሄን ሬክታንግል እንግዲህ የመጀመሪያው ከለር እንመርጥለታለን ማለት ነው። እንደምትመለከቱት ኢሜጁ ላይ ቢጫ ከለር ነው። ስለዚህ ቢጫ ከለር እንመርጥለታለን ማለት ነው። ከዚህ በተጨማሪ እንግዲህ ይሄን ሬክታንግል ሪሳይዝ ማድረግ እንችላለን። በምንፈልገው መጠን ሪሳይዝ ካደረግን በኋላ በተጨማሪ ሮቴት ማድረግ እንችላለን። ጎትተን ኤግዛክትሊ የት ላይ ማስቀመጥ እንደምንፈልግ አጀስት ካደረግን በኋላ መጎተት እንችላለን ማለት ነው። ስለዚህ ቢጫ አግድም ሰሌዳውን አስገብተናል። ከዚህ ቀጥሎ እንግዲህ ምስሉ ላይ እንደምትመለከቱት ጽሁፎችን እናስገባለን ማለት ነው። ጽሁፍ ለማስገባት ዲዛይን ላይ እንሄዳለን። ቴክስት የሚለው ላይ ክሊክ ካደረግን በኋላ አድ ሄዲንግ የሚለውን እንመርጣለን። በመቀጠል የመጀመሪያውን ሄዲንግ ቴክስት እናስገባለን። እንደምትመለከቱት ቶፕ 5 ዌብሳይት የሚል ነው ቴክስቱ። በመቀጠል እንግዲህ የዚህን ቴክስት ፎንት እናስተካክላለን። ሞንስትሬት ኤክስትራ ቦልድ ነው። ከዛ ቀጥሎ እንግዲህ የዚህን ቴክስት ምንድነው የምናስተካክለው? ባክግራውንዱ ነው የምናስተካክለው ማለት ነው። ባክግራውንዱ ለማስተካከል ሴሌክት ካደረግን በኋላ ኢፌክት የሚለውን ላይ ክሊክ አድርገን ወደ ታች ባክግራውንድ የሚለውን እንመርጣለን ማለት ነው። እንደምትመለከቱት የባክግራውንዱ ቢጫ ነው። ስለዚህ ወደ ታች ከለር የሚለው ላይ ክሊክ በማድረግ ቢጫ የሚለውን እንመርጣለን ማለት ነው። የጽሁፉ ከለር ደግሞ ጥቁር ነው። የጽሁፉን ከለር ለማስተካከል ፎንት ከለር ላይ እንሄድና ጥቁር የሚለውን እንመርጣለን ማለት ነው። ይሄን ካደረግን በኋላ እንግዲህ ድራግ አድርገን የምንፈልገው ቦታ ላይ መውሰድ እንችላለን ማለት ነው። በተጨማሪም ሪሳይዝ ማድረግ እንችላለን። እንግዲህ የላይኛውን ቴክስት አስገብተናል። መቀጠል እንግዲህ ቱ ዳውንሎድ ሶፍትዌር የሚለውን ቴክስት ለማስገባት አድ ሄዲንግ እንላለን። በተመሳሳይ ቴክስቱን እናስገባለን። ቱ ዳውንሎድ ሶፍትዌር
የሚለውን ካስገባን በኋላ በመቀጠል እንግዲህ ባክግራውንዱን በተመሳሳይ ኢፌክት ጋር እንሄዳለን። ባክግራውንድ ከለሩ ቢጫ ነው፣ ቴክስቱ በጥቁር ነው፣ ኢታሊክ ነው እንደምትመለከቱት። ከዛ በተጨማሪ ሶፍትዌር የሚለው አዲስ መስመር ላይ ነው የሚጀምረው። ስለዚህ እዚህ ላይ ኢንተር ካደረግን በኋላ ስታይሉን እናስተካክላለን ማለት ነው። ድራግ አድርገን እናመጣለን። በመቀጠል ስፕሪድ የሚለውን ራውንድ ነሱን እንቀንሳለን ማለት ነው። ራውንድ ነሱን የዚህንም እናስተካክላለን። እንደምትመለከቱት የተወሰነ ተቀራርቧል ማለት ነው። ቀጥሎ የሚቀረኝ እንግዲህ እችን ዲዛይን እና ይህን ጽሁፍ ማስገባት ነው ማለት ነው። እችን ዲዛይን ለማስገባት ምን እናደርጋለን? ኤለመንት ጋር እንሄዳለን። በተመሳሳይ አንድ ሬክታንግል ድራግ አድርገን ካስገባን በኋላ ሪሳይዝ እናደርገዋለን ማለት ነው በፈለግነው መጠን። በመቀጠል የምንፈልግበት ቦታ እንወስደዋለን። ይህን ካደረግን በኋላ እንግዲህ በመቀጠል ይህን የአማርኛ ጽሁፍ ነው የምናስገባው ማለት ነው። በተመሳሳይ የአማርኛ ጽሁፉን ለማስገባት ቴክስት ጋር እንሄዳለን። አድ ሄዲንግ እንመርጣለን ማለት ነው። እዚህ ላይ እንግዲህ ጽሁፉን የአማርኛ ጽሁፉን ወርድ ላይ ከጻፍን በኋላ ኮፒ አድርገን እዚህ ጋር ፔስት እናደርገዋለን ማለት ነው። በመቀጠል እንግዲህ ሳይዙን ነው የምናስተካክለው። ሪሳይዝ እናደርገዋለን። ትንሽ መጠኑን ለመጨመር ኢፌክት ጋር እንሄዳለን። አውትላይን ካበጀንለት በኋላ አውትላይን ከለሩን በተመሳሳይ ለማተለቅ ነው የምንፈልገው። ነጭ የሚለውን እንመርጣለን። እንደምትመለከቱት ሳይዙ የተወሰነ ከፍ ብሏል ማለት ነው። ቀጥሎ እንግዲህ ምንድነው የምናደርገው? ይሄንን ኢሜጅ ነው የምናስገባው ማለት ነው። ይሄ ኢሜጅ ዲስክቶፕ ላይ የምትመለከቱት ኢሜጅ ነው ማለት ነው። እንደምትመለከቱት የዚህ ኢሜጅ ባክግራውንድ ቢጫ ነው። ስለዚህ ይህን ባክግራውንድ ማስወገድ ይኖርብኛል። እሱን ለማድረግ የሚጠቅመኝ ባክግራውንድ ሪሙቨል አለ። ባክግራውንድ ሪሙቨር ብዬ ሰርች ካረኩ በኋላ ሪሙቭ ባክግራውንድ የሚለውን እንመርጣለን። በመቀጠል እንግዲህ ኢሜጃችን ኮፒ አድርገን ካመጣን በኋላ እዚህ ጋር ፔስት በምናደርግበት ጊዜ ባክግራውንዱን ሪሙቭ ያደርግልናል። ይህን ኢሜጅ ኮፒ ካደረግን በኋላ ተመልሰን እዚህ ጋር እንመጣና ፔስት እናደርገዋለን ማለት ነው። እንደምትመለከቱት ኢሜጅ መጥቷል። ይህን ኢሜጅ በምትፈልጉት መጠን ሪሳይዝ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ጨርሰናል። ይሄን ባክግራውንድ እንደምትመለከቱት እዚህ ዩቲዩብ ተምቤል ጋር ይቀራረባል ማለት ነው። በዚህ መልኩ እንግዲህ ዩቲዩብ ተምቤል ዲዛይን ማድረግ ትችላላችሁ ማለት ነው። አይ ሆፕ እንደወደዳችሁት ተስፋ አድርጋለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እንደ ሁልጊዜው ሁሉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ